በአመት አንዴ ኦዲት የምናረገው ኃጢያት የለም። በአመት አንዴ እየጠበቀ ክርስቶስ ኢየሱስ በመስቀል ላይ ስለ ኃጢያታችን አይሰቀል ኦሬዲ ተፈጽሟል። ለዚህ ነው ለታረደው ምስጋና የምንሰጠው። አንዳንድ ሰዎች እንደዚህ ያደርጋሉ። ምስጋናው ለሁለት ይከፍሉትና ለእናቱና ለሱ ቀጥሎ ለጓደኞቹ ይላሉ። እኛ ግን ለታረደው ነው። ስለዚህ ፋሲካ ማለት የዕለት ዕለት የምትበሉት ዶሮ፣ የምትበሉት ምግብ፣ የምትበሉት ማንነት አይደለም። ተሻግረናል፣ አልፈን ሄደናል። ይሄ ያልገባው ጴንጤ ትክክለኛ ጴንጤ ነው። ፋሲካችን ክርስቶስ ታርዷል በሚል አጭር ቃል አብረን እንካፈላለን። ሲቀኝ እጆቻችሁን አንሱና ፋሲካችን ክርስቶስ ታርዷል በሉ። ድገሙ። ፋሲካችን ክርስቶስ ምን ብሏል? ድገሙ። ታርዶልኛል በሉ። አሜን ነው ወይ? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ነው ይሄን ቃል የምናገኘው። ፋሲካችን ክርስቶስ ታርዷል ይላል። ፋሲካ በእኛ አገር የሰው ስም ነው፣ የበዓል ስም ነው እና ፋሲካ የሚባሉ እህቶች ወንድሞችም እኔ አውቃለሁ ፋሲካ ሲባል ሰምቻለሁ። እና ፋሲካ ኦሪጂናሉ ወይም ደግሞ ኦሪጂኑን ስታዩት እግዚአብሔር አምላክ ይህንን የፋሲካ በዓል ያደረገው የብሉይ ኪዳን ጥላውን እናያለን። በአዲስ ኪዳን ከመሆኑ ክርስቶስ ኢየሱስ ከመታረዱ በፊት በብሉይ ኪዳን እግዚአብሔር አምላክ ያቀደውን እቅድ እናያለን። ይሄ ፋሲካ የተባለበት ምክንያት የእስራኤል ሕዝብ ከግብጽ ባርነት ነፃ ሲወጣ የወጣበት ታሪክ ወደ ኋላ ይመልሰናል። እንደምታውቁት የፈርዖን መንፈስ የእስራኤልን ሕዝብ የፈርዖን ሲስተም የግብጽ ሲስተም የእስራኤልን ሕዝብ የለቀቀው በትናንሽ ታምራቶች አይደለም። 11 የሆኑ መክሰፍቶችን እግዚአብሔር አድርጓል በፈርዖን ላይ አይደል? ውሃ ወደ ደም ተቀይሯል። ጓጉንቸር መጥቷል። ቅማል መጥቷል። ዝንብ መጥቷል። የሚያስቁ ደግሞ እግዚአብሔር አምላክ ፈርዖንን እና ግብጽን የመናቁ ምልክት ነበር። ግን በዚህ ሁሉ ስላለቀቀ ክርስቶስ ኢየሱስ መታረዱ ምልክት እንዲሆን ለእስራኤል ሕዝብ እግዚአብሔር አንድ ኪዳን ገባ። ነገ የፈርዖንን በኩር ልጅ ስለምጨርስ አስቀድማችሁ አርዳችሁ በበራችሁ መቃል ላይ የታረደውን የደሙን ኪዳን አስቀምጡ። ይሄ ሲሆን የሞት መልአክ አልፏችሁ ይሄዳል ብሎ እግዚአብሔር ቃል ገባላቸው እና እስራኤላውያን በሙሉ ጧት ተነስቶ ጊደሩን ያርዳል፣ በጉን ያርዳል፣ ፍየሉን ያርዳል፣ ጠቦቱን ያርዳል። ከዛ በኋላ ደግሞ ቀለም እንደሚቀባ በታክቲክ መቼም በባርነት ውስጥ ነው ያሉት አንስተው ደም ምልክት ያደርጉ ነበር። መቃናቸውን ይቀቡ ነበርና ምንድነው የሚጃጃሉት ይሉ ነበር። ለካ ሊጃጃሉ ፈልገው ሳይሆን ሌሊት የሚመጣ የሞት መልአክ ነበር። ይህንን የሞት መልአክ መሸነፍ በሚመስል መታረድ በሚመስል መስዋዕት መሰጠት በሚመስል ነገር ፈርዖን ተሸወደ። ለምን ቢያውቅ ኖሮ እሱም ያደርግ ነበር። ታውቃላችሁ ዘጸአት ምዕራፍ 3 4 5 ፈርዖን በመኮረጅ ይታወቃል። ሙሴ ወጥቶ በትሩን እባብ ሲያደርግ እነሱም ያደርጋል። የሆነ ነገር ሲያደርግ እነሱም ያደርጋል። ስለዚህ ይፎካከሩ ነበር። አሁን ግን ሞኝነት በሚመስል ነገር እግዚአብሔር ጥበብ አደረገ። ታውቃላችሁ የዳንበት መዳን ሞኝነት ነው የሚመስለው። ክርስቶስ ኢየሱስ በመስቀል ላይ ሲሰቀል ሞኝነት ነው የሚመስለው። ግን ክብር ሆነልን፣ ሞገስ ሆነልን፣ ማምለጥ ሆነልን። አይሰማም? ጮህና አሜን በሉ። በደም ቀኝ እጆቻችሁን አንሱና ፋሲካ የክርስቶስ ታርዷል በሉ። ፋሲካ የሚለውን ቃል ትንሽ አብረን እናየዋለን። ፋሲካ የሚለው ቃል የግሪክ ቃል ሲሆን ፓስካ የሚል ነው። ፓስካ አንዳንድ ነገሮች ለማን እንደመጣ ካላወቅን አሻሚ ነው የሚሆን። የእስራኤልን ሕዝብ እግዚአብሔር አምላክ ለማዳን ብቻ ፈልጎ አይደለም። ያ ጥላ ነው። በአዲስ ኪዳን እኛን ለማዳን ስለፈለገ ክርስቶስ ኢየሱስ በመስቀል ላይ ይሰቀል ዘንድ ግድ ስለሆነ ጥላው የሆነው የሞት መልአክ አልፎ ሄደ። ዘጸአት 12 ላይ ይሄንን ነው የሚለው። ስለዚህ ፋሲካ ማለት 3 ትርጉም አለው በመጽሐፍ ቅዱስ። ፋሲካ የሚለው የመጀመሪያው ትርጉም መታለፍ ነው። ፓስኦቨር ነው አይደል? አልፎ ሄዷል። እኛ ቤት ሊገባ የሚገባውን ነገር ከሆነ አቅም የተነሳ ከሆነ ጉልበት የተነሳ ከፈሰሰው ደም የተነሳ ሞት ቤታችን ሳይገባ አንድ ሰው አለ ዛሬ አልፎኝ ሄዷል የሚል ሰው፣ ሞት አልፎኝ ሄዷል የሚል ሰው፣ ስቃይ አልፎኝ ሄዷል የሚል ሰው እስቲ ጩና አልፎኝ ሄዷል በሉ። በምንድነው ያለፈ ከተባለ ፋሲካችን ክርስቶስ ታርዷልን። እስቲ ጩና ታርዶልኛል በሉ።
ስለዚህ ምን ሆነ? አልፎን ሄደ። ሞት እኛ ቤት ሳይመጣ መምጣት ነበረበት፣ ግን ምን ሆነ? አልፎ። ይለፋችሁ ዛሬ የሚመጣ መከራ እናንተ ቤት አይግባ። የሚመጣ ስቃይ እናንተ ቤት አይግባ። እስኪ ቀኝ እጆቻችሁን አንሱና አልፎኝ ሄዷል ብሉ። ውይ እንዴት ደስ ይላል መሰላችሁ! ጠላቶቻችንን አገኘ፣ እኛን ግን አልፎ ሄደ። ዘጸአት ምዕራፍ 12 ቁጥር 13 ላይ ደሙን ባየ ጊዜ ካንተ አልፋለሁ። ስለዚህ መቃኑ ላይ ደም ታረጋለህ፣ ደሙን ግን ሳይ እኔ አልፌ ይሄዳለሁ። ሌላ ሁለተኛው ትርጉም ፋሲካ ማለት መሻገር ማለት ነው። እስራኤላውያን ከግብጽ ከባርነት ወደ ከነዓን ነው የተሻገሩት ከፋሲካ በኋላ። እኛም ደግሞ አማኞች ተሻግረናል፣ ከሞት ወደ ሕይወት ተሻግረናል። ቀኝ እጆቻችሁን አንሱና ተሻግሬያለሁ በሉ። ድገሙ እስቲ፣ ተሻግሬያለሁ በሉ እስቲ። ስለዚህ ፋሲካ ማለት የሚቀጥለው ሳምንት ወይም ደግሞ የዕለት ዕለት የምትበሉት ዶሮ፣ የምትበሉት ምግብ፣ የምትበሉት ማንነት አይደለም። ተሻግረናል፣ አልፈን ሄደናል። ይሄ ያልገባው ጴንጤ ትክክለኛ ጴንጤ አይደል። አንዳንድ ሰው የሚገባው በሬው ነው የሚገባው በዓሉ ነው የሚገባው አዲሱ ልብስ ነው የሚገባው። ግን እውነተኛ ከገባን ላይ ቀር ምንድነው ማለት ነው? ክርስቶስ ኢየሱስ በእኛ በመሞቱ ምክንያት እኛን ወክሎ በመሞቱ ምክንያት ከሞት ወደ ሕይወት አልፈናል፣ ተሻግረናል። እስኪ ቀኝ እጆቻችሁን አንሱና ተሻግሬያለሁ በሉ። አጠገባችሁ ያለው ሰው እንኳን አደረሰ ለመሻገር በዓል በሉት። እንኳን አደረሰ ለመሻገር በዓል። አሜን ነው ወይ? እስቲ ጩና አሜን በሉ በደንብ። ታውቃላችሁ ይሄ የፋሲካ በዓል ግብፃውያን የሰጠሙበት፣ እስራኤላውያን ደግሞ በደረቅ የተሻገሩበት፣ ዛሬም እግዚአብሔር መሻገርን አድርጎልናል። ላሻገረን ጌታ እስቲ እልልታ ጭብጨባ ከፍ ያለ። ቆላስይስ ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል፣ ከጨለማ ስልጣን አዳነን፣ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አሻገረን፣ አፈለሰን ይላል። አድኖናል፣ ቀጥሎስ አሻግሮናል፣ ከሞት ወደ ሕይወት አሻግሮናል። ስለዚህ ይሄ የፋሲካ በዓል የእርድ በዓል። በብሉይ ኪዳንም አርደው ነው የተሻገሩት፣ በአዲስ ኪዳንም ደግሞ ታርዶልን የተሻገርን። ለዚህ ነው ፋሲካችን ክርስቶስ ታርዶልናል የተባለው። ሶስተኛው ፋሲካ ማለት ትንሣኤ ማለት ነው። ትንሣኤ ማለት ነው ክርስቶስ በሶስተኛው ቀን መቃብርን ሰብሮ ፈንቅሎ እንደተነሳ፣ ድንጋዩ እንደተንከባለለ፣ በአዲስ ኪዳንም ደግሞ እኛ ሞተን መነሳት ማንችለውን ከክርስቶስ ጋር ተነስተናል። ማቴዎስ ወንጌል 28 ቁጥር 6 እርሱ እንደተናገረ ተነስቷል፣ በዚህ የለም። አሜን። ጌታ ተኝቶበት የነበረውን ስፍራ ኑና እዩ አሏቸው። ባዶ ነው። ስለዚህ ፋሲካ ማለት ትንሣኤ ማለት ነው። ዛሬም ይሄ መንፈስ እኛ ቤት አለ። የሞተብንን ነገር ትንሣኤ ያደርግልናል። የሚሞቱ ነገሮች አሉ በየጊዜው ደግሞ ይሄ የትንሣኤ መንፈስ ሕይወትን ይሰጥልናል። ስለዚህ ዝም ብለን ሻማ አብርተን ጧፍ አብርተን በቃ ኢየሱስ ተነስቷል ብለን የምንለያየው ጉዳይ አይደለም። የትንሣኤ መንፈስ ራሱ ምን ያደርጋል ማለት ነው? አክቲቭ ሆኖ በሕይወታችን ላይ ይንቀሳቀሳል። ቀኝ እጆቻችሁን አንሱና ክርስቶስ ኢየሱስ በሉ እስቲ። ከሞት እንደተነሳ አሁን በሉ እስቲ ለሞተው ማንነቴ፣ ለሞተው ነገሬ ትንሣኤ ሆኗል በሉ እስቲ። አሜን ነው ወይ? እስቲ ጩና አሜን በሉ በደም። የድሮ ፋሲካ የደም ነበረ። የአሁኑ ፋሲካ ግን የአምላክ ደም፣ የድሮ የበግ ደም ነው። የድሮ የብሉይ ኪዳኑ ፋሲካ የሰው የሚያርደው የበግ ደም፣ የአሁኑ ግን የአምላክ ደም። አምላክ ነው ደሙን የሰጠ። የድሮ ፋሲካ እንደምታውቁት የብሉይ ኪዳኑ ፋሲካ ደሙ ፈሶ ቀንጠቅ በጥርጣሬ ነበር። የአሁኑ ግን ፋሲካ የክርስቶስ ኢየሱስ ደም ስለነበር ሞት አልፎ እንደሚሄድ እርግጠኞች ነን። አልፎ ሄዷል። እስቲ ጮና አሜን በሉ በደም። የብሉይ ኪዳኑ ፋሲካ ከግብጽ ነው ያወጣቸው። የአሁኑ ግን የአዲስ ኪዳኑ ደግሞ ፋሲካ ከሲኦል ነው ያወጣ። ከሲኦል ወጥቻለሁ የሚል ሰው አለ? አምልጫለሁ የሚል ሰው አለ? ለዚህ ጌታ እስቲ እልልታ። ጌታ ይባረክ። እስቲ ጮና አሜን። ሌላው ሶስተኛው የብሉይ ኪዳኑ ፋሲካ በየዓመቱ ይደረግ ነበር።
አይሁዶች ካሏቸው በዓሎች 7 በዓሎች የመወዝወዝ በዓል አለ፣ የዳስ በዓል አለ፣ 7 በዓላቶች አሉ። የእህል ቁርባን የሚያቀርቡበት በዓል አለ። ይሄኛው የእርድ በዓል እና ይሄ የእርድ በዓል በየዓመቱ ነበር የሚደረገው። በአዲስ ኪዳን ግን ክርስቶስ ኢየሱስ አንድ ጊዜ የዛሬ 2000 ዓመት ፈጽሞታል። ለዚህ ጌታ እስቲ እልልታ ጭብጨባ። ማይደገም አሜን። ምንም አይል አዎ። ስለዚህ ጌታ ኢየሱስ ክርስቶስ አሁን መታሰቢያውን ነው እንጂ የምናከብረው በየዓመቱ አይሞትም። እኔ ልጅ እያለሁ በየዓመቱ የሚሞት ይመስለኝ ነበር እና የመስቀል ቀን የስቅለት ቀን በቃ በጣም በቃ እንዲሁ የዛ ቀን የተለየ ነው። በቃ እንዲሁ መብረቅ መጥቶ የሚመታኝ ይመስለኝ እና አሁን በየዓመቱ የሚደረግ ይመስለኝ ነበርና እያደኩ ስመጣ ነው መታሰቢያ እንደሆነ የገባኝ። አንዳንድ ጴንጤ መታሰቢያ ነው ይልና ግን የዕለት ዕለት ደግሞ በቃ በጣም እንትን የሚያደርጋል። ግን የሚገርማችሁ ነገር መታሰቢያ ነው። ለዚህ ነው ዛሬ የምናከብረው። ስለዚህ በዓመት አንዴ ኦዲት የምናረገው ኃጢአት የለንም። በዓመት አንዴ እየጠበቀ ክርስቶስ ኢየሱስ በመስቀል ላይ ስለ ኃጢአታችን አይሰቀልም። ኦልሬዲ ተፈጽሟል። ተፈጸመ ብሎ ፈጽሞታል። የሰው ልጅ ከዚህ በኋላ በየዓመቱ መስዋዕት ማቅረብ አይጠበቅበትም። አንድ ጊዜ ክርስቶስ ኢየሱስ በመስቀል ላይ ተሰቅሎልናል። ወንጌል ማለት ይሄ ነው። ባይዘው ወንጌል ማለት ይሄ ነው። ኢየሱስ የሰራውን ስራ ማመን ነው። ለዚህ ላደረገልን ጌታ፣ ለታረደልን ጌታ በመጨረሻ እንደዚህ ልበላችሁ። የመጨረሻ ቃሌ ይሄ ነው። ክርስቶስ ኢየሱስ ታርዶልናል። ለዚህ ነው መጽሐፍ ቅዱስ ሲናገር ታርደሃልና ከሕዝብም ከወገንም ከቋንቋ አምልኮ፣ ምስጋና፣ ክብር ልትቀበል ይገባል። ለምን ታርዳለ? ቼላ ባራባሳስ ታርዷል ኢየሱስ። እኛ መሞት የሚገባንን እሱ ስለኛ ምን ብሏል? ሞቷል። ስለዚህ ምስጋና ይገባል። እስቲ ጩና አሜን በሉ በደም። ለዚህ ነው ለታረደው ምስጋና የምንሰጠው። አንዳንድ ሰዎች እንደዚህ ያደርጋሉ። ምስጋናው ለሁለት ይከፍሉትና ለእናቱና ለሱ ቀጥሎ ለጓደኞቹ ይላሉ። እኛ ግን ለታረደው ነው። የሚገርማችሁ ነገር ሌላ አብሮት የታረደልን የለም። ሌላ አብሮት የተሰቀለ የለም። እናትየውም ከሩቅ ትመለከት ነበር። ከሞተ በኋላ ከተነሳ በኋላ ነው ያገኘችው። የሚገርማችሁ ነገር ማንም ይህንን ቦታ ማንም አብሮት አልነበረም። ሆምጣጤውንም የጠጣው ብቻውን ነው። የተገረፈው ብቻውን ነው። የሞተው ብቻውን ነው። የተሰቀለው ብቻውን ነው። የተነሳውም ብቻውን ነው። እስቲ ጩና ብቻውን ነው በሉ ባካ። ለዚህ ነው ምስጋና የሚገባው። ለዚህ ነው እልልታ የሚገባው። ለዚህ ነው ክብር የሚገባው። ለዚህ ነው ጩኸት የሚገባው። ለዚህ ነው ፉጫት የሚገባው። ወዳጆቼ ሆይ ከዚህ በላይ ክብር ይገባዋል። ማንም አልታረደልንም። የታረደልን ኢየሱስ፣ የሞተልን ኢየሱስ፣ ህይወታችንን በህይወት የቀየረልን ኢየሱስ። ኧረ እባካችሁ ከዚህ በላይ እልልታ፣ ከዚህ በላይ ጭብጨባ። አጠገባችሁ ያለው ሰው ለታረደው ብቻ ምስጋና ይገባል በሉት። ለማ አይሰማም። ድገሙ እስቲ። አሁን የዕለት ዕለት እንደ ፋሲካ የዕለት ዕለት ካልቸራችን ስለሆነ ባይዘው ካልቸርንና ባህልን እሺ በአማርኛ ላድርገው፣ ባህልንና እምነትን መለየት አለብን። አሁን ጤናማ የሆኑ ባህላቶች አሉ። ጤናማ የሆኑ አሁን ይሄ ባህል ደስ ይላል፣ ጥሩ ነው። እንኳን አደረሰ መባባል። አሁን የፋሲካ ቀን ጌታ ቢባርካችሁ ዶሮም በግም በሬም ብታርዱ ብሉ፣ ደስ ይበላችሁ። ጌታ አያዝንም። አንዳንድ ሰው እንደዚህ ብሎ በዚህ ቀን የሚሰራ አብሬ አልቀላቀልም፣ ደም አይጠጣም። በኢየሱስ ሰይጣን እንዳትበላ እየተዋጋ ነው። የዘጋልን
የከፈለልን ተፈጸመ ያለልን ተቴስላ ያለልን ለዘላለም ዕዳችንን የከፈለልን ከሞት የተነሳ ጌታ ኢየሱስ የተባረከ ይሁን። እስቲ ጩና ተፈጸመ በሉባ። አጠገባችሁ ያለውን ሰው ተከፍሏል በሉት ባካችሁ። ነፃ ወጣሃል በሉት። አሜን በሉ በደንብ። እስቲ ጩና አሜን በሉ በደንብ። እስቲ ጩና ተፈጸመ በሉባ። ድገሙ እስቲ ተፈጸመ በሉ እስቲ። እኔ ማደርገውን የነበረውን ነገር ክርስቶስ ኢየሱስ አደረገ። እሱ ብቻ አይደለም፣ የብሉይ ኪዳኑ በዓመት አንድ ጊዜ አለህም የለህም የኃጢአት መስዋዕት ታቀርባል። የፋሲካ በዓል ታከብራል። ለኃጢአት የሚሆን ነገር ታቀርባለህ። ክርስቶስ ኢየሱስ ግን የዛሬ 2000 ዓመት ለአንድና ለመጨረሻ ጊዜ የሰው ልጅ ላይ ሰቀል ድጋሜ በዚህ መስቀል ላይ ገረፍ በዚህ ስቃይ ላይ ሰቃይ ክርስቶስ ኢየሱስ ሞተልን። እስቲ ጩና አሜን በሉ በደ ቀኝ እጆቻችሁን አንሱና ፋሲካችን ክርስቶስ በሉ እስቲ ታርዷል በሉ እስቲ ድገሙ እስቲ ፋሲካዬ ክርስቶስ በሉ ታርዶልኛል በሉ። እኔ መታረድ ይገባኝ ነበር፣ እሱ ግን ስለኔ ምን አለ? ታረደ። የብሉይ ኪዳኑ ከግብጽ ነው ነፃ ያወጡት፣ እኛ ደግሞ ከኃጢአት ባርነት፣ እኛ ደግሞ ከሞት፣ እኛ ደግሞ ከሲኦል፣ እኛ ደግሞ ዳግም እሳቱ ከማይጠፋበት ትሉ ከማይሞትበት ከጨለማ ከገሃነም ክርስቶስ ኢየሱስ ነፃ አወጣን። ለዚህ ላደረገልን እኔ ጭብጨባችሁ እልልታችሁ አንሶብኛል። የምሬን ነው የምላችሁ። ኃጢአት የሌለበት በደል የሌለበት አምላክ ስለኛ ታረደ። እስቲ አስቡት፣ ሳሉት እስቲ ምን ያህል ዋጋ እንደከፈለልን። የዛሬ ባዶ ኪስ ነው የሚከብድህ፣ የዛሬ ባዶነት ነው የሚከብድህ፣ የዛሬ ስራ ማጣት ነው የሚከብድህ። ክርስቶስ ኢየሱስ እኮ እኛን ወክሎ በመስቀል ላይ ታረደልን። ታርዷልና ታረደ። ለዚህ ያላመሰገን ነው ለምን እናመሰግነዋለን? ሰይጣን ቀዳዳችንን ነው የሚያሳየን፣ እግዚአብሔር ደግሞ የተደረገልንን ያሳየናል። ቀኝ እጆቻችሁን አንሱና ፋሲካዬ ክርስቶስ ታርዷል በሉ። እኔ በሉ እስቲ በጽድቅ እንድኖር ክርስቶስ ስለኔ ኃጢአት ሆነ፣ ስለኔ ኃጢአት ሞተ፣ ተገረፈ፣ ተሰቃየ፣ ሞተ። ይሄ ህይወት የኔ ህይወት ነው። አሜን ነው ወይ? ለዚህ ጌታ እልልታ፣ ለዚህ ጌታ ጭብጨባ።